በቀጣይ እንግዲህ ተመልካቾች የምናልፈው ወደ ኳስ ይሆናል ማለት ነው አይደል? ሲው ነው እንዲያባባል ምክንያቱም አሁን ብዙ ጊዜ እቺ ምልክት ሆናለች አይደል? የሆነ ኳስ ጨዋታ ላይ ብራንዶች አሉ የተለያዩ ምልክቶች ጎል ሲያስቆጥሩ በተለይ የሚያሳዩአቸውና አንዱ ደግሞ ዓለም አቀፍ ብራንድ ከሆኑት እንደውም ሐውልቱ ተሰርቷል አይደል? እንደዚህ ብሎ ሲው ብሎ ሮናልዶ እንግዲህ ክርስቲያኖ ሮናልዶ የፖርቹጋላዊ ተጫዋች ዝነኛና ስመጥር ነው። ዛሬ እንግዲህ ከእግር ኳስ ጋር በተያያዘ ደግሞ የምናነሳው ምንድነው? እግር ኳስ እንግዲህ ዋናው ዓላማው ጎል ማስቆጠር ነው አይደል? ማሸነፍና ጎል ማስቆጠር። ጎል ስታስቆጥር ደግሞ ያው ማሸነፍ ካላስቆጠርክ ማሸነፍ የለም ዘሬ ወያቻ ነው ተሸናፊ ነው የምትሆነው ማለት ነው። እና በዚህ በጎል ከማይሳካላቸው የጎል ምንድነው የምንለው ረሃብ ካለባቸው አሁን ብዙ ተጫዋቾች የጎል ቀበኛ ይባላል እንደ ሮናልዶ አይነት ማልፋቸው ማለት ነው። ይሄ ደግሞ ተከላካይ ነው በሊቨርፑል ረጅም ዓመታት የቆየው ጆ ጎሜዝ በተለይ የሊቨርፑል የቀያዮቹ ደጋፊዎች በደንብ አድርገው ያውቁታል ብዬ አስባለሁ። ይህ ተጫዋች እንግዲህ ከ2015 ጀምሮ በፈረንጆቹ አቆጣጠር አሁን 2026 እየገባን አይደለ ኦልሞስት 10 ዓመት በላይ በቆየባቸው ዓመታቶች አንድም ጎል አስቆጥሮ አይቀርም። አይገርም? እርግጥ ተከላካይ ነው። እኮ ተከላካይ ነው። ተከላካይ ደግሞ እንዳይገባ መከላከል ነው እንጂ ስራው እንዴት ነው እንዴት ታዲያ እንዴት እንደዛ ይሆናል? በነገራችን ላይ እንደዚህ አይነት እንትኖችን ከሰበሩ መካከል አንዱ ማንቸስተር ዩናይትዱ ተጫዋች ሃሪ ማጉዌር አንዱ ነው አይደል? በጣም ተች ነበር ራሞስ በተለይ ደግሞ በዚህ ጉዳይ የሚታወቅ ተከላካይ ሆኖ በተለይ ሴንትራል ሚድፊልድ ማን ነው ሴንተር ባክ ላይ የተጫወተ ግን በጣም በርካታ ጎሎችን ያስቆጠረ የማድሪድ ተጫዋች ነበር። እኔ እንጦጣ አረጋችሁኝ ስለ ስፖርት እያወራችሁ የስፖርት ጉዳይ በቀጥታ የሚመለከተው ባልደረባችን እሱ ባለው ተሾመ እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። ቆመን እንቀበል ኖር ጌታ ተመጣጣ አማና እንዴት አረፍ በል እናመሰግናለን። እንዴት ቆይታችኋል ተመልካቾች? ቅዳሜ እንዴት አለፈ? ቅዳሜ በጣም አሪፍ ነው። ቆንጆ ነው። አዎ ያንተ ሙያ እንግዲህ ወስደን ደሞኛ የስፖርት ሲተነትኑብህ ነበር። እኔ ነኝ ያስቆምኩት። አፋንቀጣት ችግር የለውም አንቀጣምኛ። በስፖርት እንግዲህ ቀይ ካርድ መዘናል። ስለ ሮናልዶ ስታወሩ ደረስኩ ልበል። ሱ እያለ ነበር ሀብትሽ የሮናልዶ አድናቂ ይመስላል። በሚገባ አሳበቀበት። በሚገባ እንግዲህ ሮናልዶ በአልናስር ቤት የክለቡ ባለድርሻ ለመሆን እየሞከረ እንደሚሆን ሰሞኑን የተሰማ ያለ መረጃ ያመለክታልና እጅግ የሚገርም ነገር ነው። እንግዲህ እንደ ፖል ፖግባ ወደ ግመል ስፖርቱ ይሄዳል ብለን ጠብቀን ነበር። ነገር ግን በሚድል ኢስት ላይ ብዙ ጊዜ የተለመደው የግመል ስፖርት ነውና ምናልባትም ወደ ግመል ስፖርት ይሄዳል ብለን ጠብቀን ነበር። ነገር ግን ሮናልዶ እንግዲህ በአልናስር ቤት ድርሻ ገዝቷል። ያ ነገር የተሰማ ይገኛል። እንደዚሁም ስለ ጆ ጎሜዝም ስታወሩ ሰምቻለሁ መሰለኝ። ግብ በማስቆጠሩ ረገድ በተለይም ደግሞ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ለ296 ጨዋታዎችን አድርጎ ነበር በሊቨርፑል ቤት። ነገር ግን ግቦችን አላስቆጠረም። እንግዲህ 296 ግን ይጠበቅበታል። እኔ ቅድምም ስለነሱ ነው የነበረው ተከላካይ ተጫዋች ነውና ሊጠበቅበት አይደለም። እርግጥ በዘመናዊ እግር ኳስ ሁሉም የእግር ኳስ ተጫዋች በረኛን ጨምሮ እንዲያስቆጥር ይጠበቃል። ከሚያስቆጥር ከሆነ ኢንተረስቱ ካለው በትክክል አሊሰን ቤከር ራሱ አስቆጥሮ ተመልክተናል በሊቨርፑል ቤት አይደል? ጎልኪፐር ነው እንግዲህ ባለቀ ሰዓት ላይ ሲመጡ እንደዛ ያብራራችሁልኝ አደራ። ያለቀ ሰዓት ላይ እኮ በረኞች እሱ እንደውም ይሄን በደንብ የሚያብራራ ይመስለኛል። ልክ ፊሽካ የሚነፋበት ሰዓት ላይ ሲደርስ ቡድናቸው የተመራ ከሆነ በረኛው መጥቶ ጎል ለማስቆጠር ነው አይደል የሚያጣው? በተለይ የእጅና የማዕዘን ምቶችን ተሻምቶ ለማስቆጠር ጎልኪፐሮች ይመጣሉ። በተለይ ባለቀ የመጨረሻ ሰዓት ላይ ከሆነ ያለፈው ዓመት ላይ በተመሳሳይ ተመልክተናል። አሊሰን ቤከር በመጨረሻ ደቂቃ ነበር እንደዚህ ተሻምቶ ሄዶ ባለቀ ደቂቃ ላይ ለሊቨርፑል ጎል አስቆጥሮ ነበር ያለፈው ጊዜ። ይሄንንም ተመልክተናል። በርግጥ ከጆ ጎሜዝ በላይ ብዛት ያላቸው ተጫዋቾች አሉ። 510 ጨዋታ ቴሌቪዥን በጥቁርና በነጭ ጊዜ በነበረበት ወቅት እንግዲህ 500 ጨዋታ አድርጎ ግብ ያላስቆጠረ ተጫዋች አለ። ፍራንክ ዎሜክ የሚባል በሌስተር ቤት እንደዚሁም በቅርብ ጊዜ ዩናይትድን ከኤፍኤ ካፕ ዋንጫ ውጭ ያደረገውን በግሪስ ሚታውን ቤት የተጫወተ ልጅ ነውና በጥቁርና በነጭ ቤት ቴሌቪዥን በነበረበት ወቅት 510 ጨዋታ አድርጎ ግብ አላስቆጠረም። እንደዚሁም የአርሰናሉን እብዱን ደጋፊ እናውቃለን ራይት ከዚህ በፊት በአርሰናል ቤት ተጫውቶ ነበር። 300 ጨዋታዎችን አድርጎ ግቦችን አላስቆጠረም። ነገር ግን የአርሰናል አይኮኒክ ተጫዋች ነገር ግን እንደዛ ነው። ጆ ጎሜዝም እንደዚሁ በተመሳሳይ በጉዳቶች የሚፈተን ተጫዋች ቢሆንም በቀጣይ እንደ ማሸራኖ ምናልባትም የፍጹም ቅጣት ምት እድል ሰጥቶት ግብ ያስቆጥራል ብለን ተስፋ እናደርገው ነው። በዚሁ ስፖርት መረጃዎችን ሌሎችን ማንሳት እንችላለን። እንግዲህ ሱዋሬዝን በቅድሚያ እናንሳ። እንግዲህ በሊቨርፑል ቤት ከዚህ በፊት ሱዋሬዝ አሁን ህንድ ነው መሰለ ያለው ህንድ አይደለም ሜሲ ነው ህንድ የሚገኘው። የቡድን አጋሩ ሜሲ ነው ህንድ የሚገኘው። በቀጣይ እናነሳዋለን እሱንም። ሱዋሬዝ እንግዲህ በንክሻውም ይታወቃል። ሱዋሬዝ እንደውም እኮ የሚታወቀው ማን ነው የጣሊያኑን ኬሊኒን በመንጋከሱ የሚታወቅ ተጫዋች ነውና
እንግዲህ ይህ ተጫዋች በእንግሊዝ ውስጥ በብላክበርን ላይ ምግብ ቤት በሱ ስም ተከፍቷል፣ ሬስቶራንት ተከፍቷል። ምንድነው የሚለው ስዋሬዝ ቴስት ቢትስ ይላል። እንግዲህ በልክሻው ምክንያት ማለት ነው። እንግዲህ በስፖርት ከተሰሙ አዝናኝ መረጃዎች መካከል አንዱ ነው። እንደዚሁም ደግሞ ላዮኔል ሜሲ ቀደም ሲል እንዳነሳው በህንድ ነው የሚገኘው፣ ጉብኝት እያደረገ ይገኛል። እንግዲህ ላዮኔል ሜሲ ከቁመቱ በላይ የሆነ ሐውልት ቆሞለታል። 2 ሜትር ላዮኔል ሜሲ እጅግ አጭሩ ተጫዋች እንደሆነ እናውቃለን። 69 ነው በትክክል። ነገር ግን ከቁመቱ በላይ የሆነ 2 ሜትር የሚረዝም ሐውልት ተሰርቶለታል። ያንን ለማስመረቅ እንግዲህ ህንድ ላይ ነው የሚገኘው ላዮኔል ሜሲ። ግርግር ተፈጥሯል። ላዮኔል ሜሲን ደጋፊዎች ለመመልከት በሚሞክሩበት ጊዜ ስቴዲየም ላይ ተገኝቶ ነበር። $130 የሚጠጋ ገንዘብ ከፍሎ ነበር የተገኙት ስቴዲየም ላይ ታዳሚው። ነገር ግን በ100 ሜትር ርቀት ላይ ላዮኔል ሜሲን እንዴት ታስመለክቱናላችሁ በሚል ደጋፊዎች ተቃውሞ ያነሱ ይገኛሉ። ምክንያታቸው እንግዲህ ርቀት ላይ ተመለከተ ነው። በሚገርመው 130 እንንካው ነው። በቅርበት እንየው ነው። እንንካው አንድ ነገር ነው። ነገር ግን ደግሞ በፖለቲከኞች ተከቦ ነበርና ፖለቲከኞች ደግሞ የተለያዩ ታዋቂ ሰዎች እነ ሻሩክን የመሳሰሉ ምናልባት ምስሉ ላይ ልንመለከት እንችላለን። ታዋቂ ሰዎች ከበውት ነበር፣ ፎቶ ከሱ ጋር ሲወስዱ ነበር። በዚህ ምክንያት እንግዲህ ላዮኔል ሜሲን ሊመለከቱ አልቻሉም። የላዮኔል ሜሲን ቱር ያዘጋጀው ዋና ስራ አስኪያጁ በዚህ ምክንያት ታስሯል። እንግዲህ በሚገባ መልኩ ዝግጅቱን አላሳየደውም በሚል ከፍለን ጊዜያችንን ገለን እንደውም አንዳንድ አስተያየቶችን እየተመለከትኩ ነበር። ሙሽራ ነኝ ዛሬ እና ሁሉንም ፕሮግራም ትቼ የመጣሁት ሜሲን ለማየት ነበር። ነገር ግን በተገቢ ሁኔታ አላሳዩንም ብሏል። ሜሲን እኮ በሆነ ጊዜ የምታገኘው አይደለም። ምክንያቱም በስንት ጊዜ ምክንያቱም ውድ ተጫዋች ነው። በጣም በተለይ ከሚጫወትባቸው ሊጎች ወይም ሀገራቶች ውጪ ለመሄድ ሬር ነው እና እንደ ህንድ ያሉ ሀገራቶች ደግሞ ብዙ ጊዜ በኢንተርናሽናል እንትሮች ላይ ስለማይሳተፉ ክለቦቻቸው እንደ ሜሲ አይነት ተጫዋች ወደዛ የመሄድ እድሉ ለስ ነው። ስለዚህ ተመልካቹ ተገቢ ነው ማለት ነው። ጥያቄው ትክክል ነው የተመልካቹ ጥያቄ እና በዚሁ አፍኮንን ወደ ተመለከተ ወደ አፍሪካ ዋንጫ ነው የምናልፈው። እንደዚሁ የአፍሪካ ዋንጫ በታህሳስ 12 ላይ በሞሮኮ አስተናጋጅነት በራባት ጨዋታው እንደሚጀመር ይታወቃል። እጅግ አስገራሚ ነገር ነው የተሰማው። በተለይም ደግሞ ከካሜሩን ብሔራዊ ቡድን ጋር ተያይዞ ከኤቶ ጋር ተያይዞ የካሜሩን ፕሬዝዳንት እንደሆነ ይታወቃል። እንግዲህ ነገር ግን ያው በአፍሪካውያን የተለመደ ምቀኝነት እንበለው እንግዲህ አቡበከርን የምናውቀው ተጫዋች ነው። ቪንሰንት አቡበከር በተደጋጋሚ በዓለም ዋንጫ ብራዚል ላይ በሚያስቆጥረው በሁለተኛ ቢጫ በቀይት በትክክል በኳታሩ የዓለም ዋንጫ 22 ላይ ግቦችን አስቆጥሮ ነበር። ይህ ተጫዋች ዘንድሮ እንግዲህ በካሜሩን አልተመረጠም። ያልተመረጠበት ምክንያት ምንድነው? ኤቶ እንግዲህ የግብ ሪካርዴን ክብረ ወሰኔን ይሰብርብኛል በሚል ምክንያት 56 ግብ ነበር ሳሙኤል ኤቶ በብሔራዊ ቡድን ደረጃ ያስቆጠረው። ይህም ደግሞ ትልቅ ክብረ ወሰን ነው ለካሜሩን ብሔራዊ ቡድን። እንዲሁም ደግሞ ቪንሰንት አቡበከር 45 ግቦች አሉት። ምናልባት በዚህኛው የአፍሪካ ዋንጫ ላይ የሚሳተፍ ከሆነ ተጨማሪ ግቦችን አስቆጥሮ የራሴን ክብረ ወሰን ያደረጋቸውን የግብ አስተዋጽኦዎች ከፍ ያደርጋል፣ የራሴንም የክብረ ወሰን ይሰብረዋል በሚል ስጋት ከብሔራዊ ቡድን ውጭ አድርጎታል። እንግዲህ ይሄ እጅግ የሚገርም ይቻላል እንዴት ትላለህ? እዚህ ጋር ግን አይ ኦናናም እየተባለ ነበር። ኦናናም ውጭ ሆናል። አሁን ኦናና እንግዲህ ማንቸስተር ላይ በጣም ምርጥ የሚባል አይደለም። እንዳትል ቱርክ ላይ ነው የሚገኘው። ኦናናን ሰምተሽው ታውቂያለሽ? በስም ደረጃ ነው። ኦናና የሚታወቅ ግብ ጠባቂ ነው። ወደ ተርኪሽ ክለብ ነው ሄደው። በቱርክ ነው የሚገኘው። እንግዲህ እሱም አልተመረጠም። የአቡበከር ግን እጅግ ያስገርማል። ምቀኝነት ማለት ይቻላል። እንግዲህ በጣም የሚያስገርም ነገር ነው። በትክክል በዚሁ ዛሬ የሚደረጉ ጨዋታዎችን ታላላቅ ጨዋታዎችን እንመለከታለን። የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብሮች ዛሬ ከሰዓታት በኋላ መካሄድ ይጀምራሉ። በተለይም ደግሞ ምሽት 5 ሰዓት ላይ የሚጠበቅ ጨዋታ አለ። አርሰናል ጨዋታውን ከወልቭስ ጋር ያደርጋል። ባሳለፍነው ሳምንት አርሰናል ከአስቶን ቪላ ጋር ጨዋታውን አድርጎ 2-1 በሆነ ውጤት በመሸነፍ ደጋፊውን ትካዜ ውስጥ ከቶ ነበር። እንግዲህ በተከታታይ ድል አስለምዶ በዘንድሮ የውድድር ዓመት አንድ ጊዜ ብቻ ነበር የተሸነፈው በሊቨርፑል። ከዛ በተጨማሪ በአስቶን ቪላ እንግዲህ ያሳለፍነው ሳምንት ቡንዲያ በመጨረሻው ደቂቃ ባስቆጠራት ግብ ተሸንፏል። ወደ ድል ለመመለስ ከወልቭስ ጋር ጨዋታውን የሚያደርግ ይሆናል አርሰናል። እንግዲህ አርሰናል ዘንድሮ እንጠብቃለን በሚገባ ምክንያቱም ወልቭስ ለ230 ጨዋታዎች አላሸነፈም። በተከታታይ 8 ጨዋታዎች ተሸንፈዋል። በእንግሊዝ ፕሪሚየር ሊግ እንግዲህ አስከፊ የሚባል ጊዜን እያሳለፈ ይገኛል። 2 ነጥብ ብቻ በመያዝ 20ኛ ደረጃ ላይ የተቀመጠ ቡድን ነው። አርሰናል በእርግጠኝነት ወልቭስን ያሸንፋል ብለን ተስፋ እናደርጋለን። መሪነቱንም ያጠናክራል። ሲቲ የተከታተለው ነው አርሰናልን። እንግዲህ 2 ነጥብ ብቻ ነው የሚለያዩት ከአርሰናል ጋር ሲቲዎች። ነገ እንግዲህ ጨዋታቸውን ወደ ክሪስታል ፓላስ አቅንቶ እጅግ ከባዱን ቡድን የሚገጥሙ
የሚገጥሙ ይሆናል። በኦሊቨር ግላስነር የሚመራው ቡድን በጣም ጠንካራ ነው በዘንድሮ የውድድር ዘመን። በተለይም ደግሞ በኮሚኒቲ ሺልድ አመቱን እንግዲህ ሊቨርፑልን አሸንፎ ዋንጫ ይዞ እንደጀመረ የሚታወቅ ነገር ነው። ነገ እንግዲህ ማንቸስተር ሲቲን ይፈትነዋል። ይህም ደግሞ አርሰናል ዛሬ እንግዲህ የሚያሸንፍ ከሆነ የነጥብ ልዩነቱን የሚያሰፋበትን እድል ይፈጥርለታል ተብሎ ይታሰባል። እንደዚሁም ደግሞ ሊቨርፑል እጅግ የተፈተነ የሚገኘው በውድድር አመቱ ነገር ግን ባለፉት 4 ጨዋታዎች ያልተሸነፈው ሊቨርፑል ዛሬ ጨዋታውን ከብራይተን ጋር የሚያደርግ ይሆናል። በአንፊልድ ብራይተንን ይገጥማል። እንግዲህ ከባድ ጨዋታ ነው የሚሆነው። ነገር ግን እንግዲህ ሊቨርፑል ጥሩ የማሸነፍ እድል አለው ብለን እናስባለን። በተከታታይ 4 ጨዋታዎችን ባይሸነፍም እንግዲህ ለሊቨርፑል ምንም ማለት ነው። በአመቱ እንግዲህ በርካታ ተጫዋቾችን አስፈርሞ ነበር የጀመረው ውድድር አመቱን ወደ ከ200 ከ300 በላይ በፕሪሚየር ሊጉ ከፍተኛ ወጪ ያወጣው ክለብ ነበር። በትክክል እነ ኢዛክን ያስፈረመበት ገንዘብ ማስታወስ እነ ኤኪቴኬን በትክክል እንደዚሁም በመስመርም እነ ከርኬዝን የመሳሰሉ ተጫዋቾችን አስፈርሞ ነበር የውድድር አመቱን የጀመረው። ነገር ግን እንደተጠበቀው ሊቨርፑል የተንቀሳቀሰ አይደለም። 10ኛ ደረጃ ላይ ነው የሚገኘው። በተመሳሳይ እንደ ብራይተን ሁሉ ተመሳሳይ ነጥብ ይዞ ነው እንግዲህ ብራይተን 8ኛ ነው፣ ሊቨርፑል 10ኛ ላይ ሆኖ ተመሳሳይ ነጥብ ይዞ ነው እንግዲህ በግብ ክፍያ ተበላልጠው ያሉት። ብርቱ ፉክክር ያደርጋሉ ብለን እንጠብቃለን። የሞሐመድ ሳላ በዚህ ጨዋታ ላይ የሱ ጉዳይ የሚነሳ ነገር ነው። እርቅ አውርደዋል ይመስለኛል። ቨርጂል ቫን ዳይክ ትልቁን አስተዋጽኦ አድርጓል በስሎትና በሳላ መካከል ላለው እርቅ ትላንትና እንግዲህ ተጨባብጠዋል ተብሏል። እንግዲህ እርቅ ፈጽሟል። በዛሬው ጨዋታ የቡድን አባልም ሆኖ ወደ ሜዳ የሚገባ ይሆናል። ምናልባት ከአፍኮን በኋላ ላንመለከተው እንችላለን የሚሉ ወሬዎች ይመጡ ይገኛሉ። ምናልባትም ቤተሰቡንም ጠርቷል። በዚህ ጨዋታ ላይ እንደ ስንብት ነው አብዛኞቹ እያሰቡ የሚገኙት። ምንም እንኳን እርቅ ፈጽሟል ቢባልም ነገር ግን ወደ ሳውዲ የመሄዱ ነገር በብዛት የተነሳ ይገኛል። ምናልባት ሊዘዋወርም ይችላል የሚሉ ረብጣ ገንዘቦችን ነው እንግዲህ የሳውዲ ክለቦች የሚያፈሱትና ሊቨርፑል ያንን አይቶ ምናልባት ይህን የ33 ዓመት ተጫዋች ለሳውዲ ክለቦች ሊሰጥ ይችላል የተባለ ነው። እንደዚሁም ደግሞ ቼልሲም ጨዋታውን ከኤቨርተን ጋር የሚያደርግ ይሆናል። ባለፉት 4 ጨዋታዎች ማሸነፍ አልቻለም ቼልሲ። ነገር ግን ጨዋታውን ዛሬ ከኤቨርተን ጋር ያደርጋል። ጠንካራ ነው ኤቨርተን። ላሊጋም አለ። ባርሴሎና እንግዲህ ከኦሳሱና ጋር ጨዋታውን የሚያደርግ ይሆናል። እጅግ ተጠባቂው ላሊጋ ጨዋታ ነው። ኦሳሱናም ከማሸነፍ በኋላ ነው እንደዚሁም ባርሴሎናም ደግሞ ኢንትራ ፍራንክፈርትን ባሳለፍነው ሳምንት በሻምፒዮንስ ሊጉ በሳምንቱ አጋማሽ እንዳሸነፈ የሚታወስ ነገር ነው። እንግዲህ በላሊጋ የሚጠበቀው ጨዋታ 2 ሰዓት ተኩል ላይ ይደረጋል። እነዚህን ይመስላሉ እንግዲህ ስፖርታዊ መረጃዎች። እንግዲህ የሳምንቱ መጨረሻ ላይ እንደሚገኝ ሁሉ በጣም ብዙ ሁነቶች አሉ። ከነሱ መካከል የአውሮፓ የእግር ኳስ ክለቦች ጨዋታ ነው። በሳምንቱ ትልልቅ ጨዋታዎች አሉ። እንዲሁም ደግሞ ትልቅ ክለቦች ከትንሽ ክለቦችም የሚያደርጓቸው ብዙ ተመልካች የላቸው ጨዋታዎች ይኖራሉ። ቀጣይ ሳምንትም እንግዲህ ስቤ እዚሁ ተገኝተ ቆንጆ መረጃዎችን አሁን እንደዚህ አዝናኝ መረጃዎችን እናመጣለን። አብረን ቆይታ ተመልካቾችም እንዲጠብቁን ከወዲሁ በጣም ጥሩ። ከልብ እናመሰግናለን ስለሰጠህን ስፖርታዊ መረጃዎችን።